ሩታ ከሀሳቤ ምንም ማየት ነገር ፍንክች የምለው ነገር የለም እያለች ነው። እኔ ደግሞ ይሄ ነገር በጣም እጅጉ ደስ ይለኛል። እየተፈጠረ ያለው ነገር እኛ ከምናስበው በላይ ነው። እኔ ለምን እንደዚህ እየሆነ እንደሆነ አላውቅም። እንግዲህ አብርሽ ወደ ቤቷ እንድትመለስ ሲያደርጋት እንዳይረብሻትና ቢያንስ በዙሪያ ያሉ ሰዎች እሷን ሰላሟን እንዳይነሷት አስጠንቅቃ ነግረዋለች ከመጀመሪያው ማለት ነው። አሁን ላይ ደግሞ አብርሽ እኔና አንቺ ቢያንስ አብረን እንሁን ቤት እስከማገኝ ቢያንስ ልጁን እንኳን እየተጋገዝን አንቺ እንድታርፊ ይሆናል ብሏታል። ግን ደግሞ ለምንድን ነው ያሸከኝ ቤት እኮ እኔም ለራሴ ያዘጋጅቻለሁ ብለክኛን እያለችው ነው። ሰላም ተወዳጆች እንዴት ናችሁ? ተመልሼ መጥቻለሁ። ተመልሼ መጣ እንግዲህ ይሄ ነገር ባይፈጠር በጣም እጅግ ደስ ይለኝ ነበረ። እኔ ስጠብቅ የነበረ ሌላ ሰርፕራይዝ ይኖራል ብዬ ነበረ የጠበኩት፣ ግን ያ ነገር ይሆን አይደለም። አሁን ላይ ሳስበው ግን ሩታን የሚያስጨንቃት አይነት ስሜትም እያሳየት ይመስለኛል አብርሽ ማለት። ለምን አንዳንዴ ውስጣችሁ ሲፈቅድና ስትገደዱ አንድ ሰው አስገድዷችሁ ወይም ደግሞ እንድታረጉለት ሲጠይቃችሁና እናንተ ፈቅዳችሁ ስታረጉት ይለያያል። እንግዲህ ሩታ ልጇን እንደማይከብዳትና ልጇን ብቻዋን ማሳደግ እንደምትችልና ምንም ችግር እንደሌለው ሀሳብ ግራ እንዳይገባውና ቤት ፈልጎ የራሱን ላይፍ መኖር እንዳለበት እያሳወቀችው ነው። አሁን ላይ ቤት ማግኘት በጣም ከባድ ነው እንኳን ሲላት ነው። አሁን ላይ በጣም ብዙ ኦፖርቹኒቲዎች አሉ፣ ስራም ቤት ምንም የማግኘት አንተም ለሌላ ልጆች ስትፈልግላችሁ ከዚህ ቤት በአንድ ቀን ስታገኝላችሁ ነበር። ስለዚህ ለአንተ ደግሞ በጣም ቀላል ነው፣ አይከብድም ብለዋለች። እውነት ለመናገር አንቺው ልብሽ ራርቶ እዚህ ባዶ ቤት ውስጥ አብረሽ ብትሆኚ ይሻልሻል ማለት። እዚህ ባዶ ቤት ከልጅ ጋር በጣም ይከብዳል። አንድ ትልቅ ቤት ውስጥ እንግዲህ 2-3 ክፍልን ባዶ ቤት እንዳለ አብርሃም እየተናገረ ነበር። ቢያንስ ብቻሽን ከምትሆኚ አብራችሁ እየተጋገዛችሁ ቢያንስ ልጅ ጠንከር እስከሚደርስ እኮ ነገሮችን አብራችሁ ማሳለፍ ትችላላችሁ። ኦኬ ምናልባት አብራችሁ ልትበሉ ልትጠጡ ትችላላችሁ፣ መነጋገር ሊኖር ይችላል። ግድ ነው ኮሚኒኬት አንድ ላይ ስትሆኑ ግድ ነው። ግን ካልፈለሽ ካለ ግዴታ ደግሞ ምንም ይሆን ነገር የለም። አንዳንዴ ብናስተውል መልካም ነው። ሩትዬ አንቺ በጣም አስተዋይና ጀግና ነሽ። አዎ ከሚሆኑት ነገሮች አንጻር ትክክል ነሽ ማለት ለምን ብዬ ልቃወም አልችልም። ግን ደግሞ በቃ ይሄ ፍቅራችሁ ሳይቀዘቅዝ ይሄ አሁን ያላችሁበት ይቺ ሞመንቷ ሳትደፈርስ ወደ ነበራችሁበት ድጋሚ ወደኋላ ከመጎተት ነገሮችን አሁን ላይ አስተካክላችሁን አብራችሁ ለመሆን መቀጠል። በነገራችን ላይ እኮ የሰው ልጅ ተጣልተውም እኮ አብሮ መኖር ይችላል። የምታስታውሱ ከሆነ የአርቲስት ገነት ንጋቷ ቤተሰብ የምታዩ ከሆነ እንግዲህ ከአባትየው ጋር ተጣልተው እቤት እየመጣ እያደረ ከልጆቹ ጋር የልጆቹን ፍቅር ለልጆቹ ፍቅር እየሰጠ እሱም የአባትነት ፍቅር እያዩ አድርጓል። ግን መጨረሻ ላይ አብሮ ነው የሆኑት። አያችሁ አይደል? አንዳንዴ ፍቅር ያሸነፋል። ፍቅር የራሱ ፓወር አለው። በእርግጥ እነሱ የጣሉበትን ኬዝ ወይም ደግሞ ምን እንደሆነ እኛ ሶሻል ሚዲያ ስላላየው ነው የእነ አብርሃምና የእነ ሩታን ደግሞ ያው ስለምናይ ዴይ ቱ ዴይ ያላቸውን ነገር ለኛ ሼር ስለሚያረጉን ከዛ አንጻር ነው። ስለዚህ ፕሊስ በቃ ይሄ አሁን ያሳያችሁን ደስታን አትንጠቁልኛም። ለተመልካቾቻችሁ ለኦዲየንሶቻችሁ በቃ ደስታችሁን በጣም ብዙ የሚፈልግ ሰው አለ። አዎ ከሄርሜላ ጋርም ደግሞ ምናልባት መሆን ፈልገ ከሆነ መብት ነው። በእርግጥ ደግሞ አሁን ላይ አንተ ከሄርሜላ ጋር ሳይሆን መሆን ያለብህ ከእሷ ጋር መሆን እንዳለብህ አንተም ለኛ እያጸባረክልን ያለኸው እንደዛ ነው። እውነት እኔ በጣም አንዳንዴ ግራ ያጋባኛል። ማለት እኛ የምንጠብቀው ነገር ሌላ፣ እየተፈጠረ ያለው ነገር ሌላ ነው። እውነት እኔ ስጠብቅ የነበረው ሌላ ሰርፕራይዝ። በቃ እንደውም ትላንት ላይ መሰለኝ ያው አብርሃም ትላንትና ፕሮግራም ላይ እንደማይገኝ እሱ ራሱ አሳውቋል እንደማይችል። ግን የመሰለኝ ከካሜራ ጀርባ እንዳለ ነው ማለት ስገምት ነበር። አዎ ፕሮግራሙን ያዘጋጀው ሁሉ ነገር እንዲደረግ ያደረገው እሱ ነው። ይሄ ምንም ጥርጥር የለውም። ወደ ቤቷ ስትገባ ይሄ ሁሉ አቀባበል ሲደረግላት የነበረው እሱ ነው። ይሄን ነገር ያመቻቸው። አዎ የነ ጽግሻ የነ እህቱ የነ ቡዜ እጅ ቢኖርበትም ዋናው ደግሞ አብርሃም ነው። ዛሬ ደግሞ በእንደዚህ አይነት አይዲያ ሲመጡ በእንደዚህ አይነት ነገር ሲመጡ በጣም ትንሽ ይከብዳል። እንግዲህ የተለያዩ መሪዎችም የሚወጡ አሉ። ምናልባት ሩታይ ሰዎችንም ነገር ልትሰማ ይችላለች። ሄርሜላ አርግዛለች፣ ሄርሜላ እንዲሆናለች፣ አዎ የተለያየ ነገር ይባላል። አዎ በእርግጥ ደግሞ ልታረግ ትችላለች ብሎ እንኳን ማለት ማሰብ ከባድ ነው። ይሄን ያደርጓል ብዬ እኔ አላስብም። እሷም ይሄን ታረጋለች ብዬ ሄርሜላ አልገምትም። አዎ ምናልባት ትወደው ልታፈቅረው ትችላለች። ግን ደግሞ በዚህን ያህል ፍጥነት ይሄ አርግዛ ምናምን የሚባለው ነገር አስፈላጊ አይደለም። ሶሻል ሚዲያ ላይ በጣም ብዙ የእሱ ጓደኞች ወይም ደግሞ
ሄርሜላ አሉ በዙሪያ ያሉ ሰዎች ሄርሜላና አብርሽ አብሮ እንዲሆኑ ከውጭ ብር ተላከ ወደ ዱባይ እንደዚህ ምናምን የተለያየ ነገር ይባላል። ግን ደግሞ ያ ሁሉ ነገር ውሸት ነው። እመኑኝ ሩታና አብርሽ መቼም የሚለያዩ ሰዎች አይደሉም። መቼም ማለት ነው። አዎ ትላንትላ ቤት ስለተገዛል ማለት ቤቱ የውሸት ነው የማስታወቂያ ብቻ በጣም ብዙ የተለያዩ ነገሮች እየተባሉ ግን እነሱ ሁለቱ መቼም አይጣሉ። እመኑኝ አይጣሉ። እኛ ምናልባት እዚህ ሶሻል ሚዲያ እንዲህ ነው ያ ነው የምንለው ሰዎች ኋላ እንቀራለን እንጂ እነሱ መቼም ተለያይቶ አይለያዩም። አንደኛ የወልደ ሰው ተለያይቶ አይለያይም። ሁለተኛ ደግሞ እነሱ ጋር ፍቅር አለ። ገብቷቸው ፍቅር ባይኖር ኦኬ እሺ፣ ግን ፍቅር ስላለ ደግሞ መቼም አይለያዩም። ሊለያዩ የሚችሉ አይነት ሰዎች አይደሉም እንዴ። ቢያንስ እኮ የፊታቸውን ገጽታ እንኳን አይታችሁ ማንበብና መረዳት ትችላላችሁ። በነገራችን ላይ አቤል ዛሬ እንዴት እንደሆነ አላቅም፣ ከበፊት መንፈሱ በጣም ተቀይሮ ነው ያለው። ከበፊት መንፈሱ ስላችሁ ከሄርሜላ ጋር አብሮ እንዲሆን ነበር አብርሽን ሲፈልግ የነበረው ፑሽም ሲያደርግ የነበረው። በእርግጥ ለሱ ማለት እሱ ላይ ለመፍረድ በጣም ከባድ። ከዚህ በፊት እንግዲህ እንደምታውቁት ከሆነ ከሩታ ጋር በጣም ብዙ ዋጋ ከፍሏል። ከአብርሽ ጋር እስከመጣላት ሌላ ነገርም ሌላ አጀንዳ ሁሉ ተፈጥሮ ነበር። ግን ደግሞ በቃ የአልቀበልና ያለ ተፈላጊነት ስሜት ስታንጸባርቅ ሩታ ከአብርሽ ጋር ሄርሜላ አብራ እንድትሆን ይፈልግ ነበር። ዛሬ ደግሞ ትላንት በእርግጥ በደስታቸው ቀን ላይ አልተገኘም አልነበረ፣ ብሩክና ፈረንጁ ነበሩ። ግን አቤል ትላንት ላይ አልተገኘም። ዛሬ ደግሞ ከአብርሃም ጋር መጥቷል። እንዲሁም አታስገዳት፣ አታስጨንቃት እያለው ነበር፣ እንደ ምክር ማሰብ የሰጠው ነበረ። እውነት ነው። በእርግጥ አንዳንዴ እኛ ሰዎችን አስገድደናቸው ከሚያደርጉ ራሳቸው በፈቃደኛ ነገሮች ሲያደርጉልን መልካም ነው። ምናልባት አላ አይደለ ልጅ ማየት አልከለከለችም፣ ግን ደግሞ ቀስ በቀስ በሂደት ነገሮች ሊስተካከሉ ይችላሉ። ገብቷል አይደለ? ምናልባት አሁን ላይ ይሄ የምታያቸው የምትሰማቸው ነገሮች አንተም እያረክ ያላቸው ነገሮች ያናድዳታል። ለምዚህ ጋር ትናንት ላይ እሷ ፕሮግራም እየተከበረ እንኳን ደህና መጣሽ እንኳን ወደ ቤት ደህና ገባሽ ፕሮግራም ተዘጋጅቶ አንተ ትናንትና ከሄርሜላ ጋር ፖስት ስታደርግ ነበረ ቪዲዮ ማለት ነው። ያን ነገር ስታይች የሚሰማ ስሜት አለ። ሴት ናት። ገብቷል። ሴት ደግሞ በክብሯ አትደራደርም። ወንድ ልጅ በወዱ አይደራደርም፣ ወንድ ልጅ በክብሯ አይደራደርም እንደሚባሉ እኛ ሴቶችን በክብራችን አንደራደርም። ክብር ላልሰጠን ሰው እኛ ክብር ልንሰጥ አንችልም። ክብራችን ያን ሰው ደግሞ ካልጠበቀልን እኛ ክብራችንን ማስጠበቅ ግዴታዬ ነው። ክብሬ ሳስጠብቅ ነው ወይም ደግሞ ራሴ ሳከብር ነው ሌላው ሰው የሚያከብር ሌላው ሰው የሚወደኝ አይደለ? ስለዚህ እውነት በጣም ነው እኔ ዛሬ ያናደደኝ። ይሄ ባይሆን ደስ ይለኝ ነበረ። ይሄ ሁለት ቀንም ያው ሄርሜላ አልመጣችም። ቲክቶክ ላይ አለች አክቲቭ ናች፣ ግን ዩቲዩብ ላይ አልመጣችም። እንግዲህ ምን እንደሚፈጠር አናቅም። በዛም ወጣ በዚህ ወረደ ግን እኛ እንዲለያዩ አንፈልግም። እርግጠኛ ነኝ እውነት እላችኋለሁ 90% አብሮ የሚሆኑበት ሁኔታ በጣም ትልቅ ነው። አዎ ምናልባት ከትላንት ወዲያው 80 እንደቀደሉ የተለያዩ ነገሮችን ሰምተናል። ግን ደግሞ ያ ሁሉ አለ አይደለ እርሱትና አብሮ የሚሆኑበት መንገድ በጣም ሰፊና በጣም አለ አይደለ እንትኑ አለ በቃ ይሄ የአብሮ የሚሆኑበት ሁኔታዎች በጣም ሰፊ ናቸው። ቤተሰብ ግን ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ብዝት ይበልኝ። እወዳችኋለሁ።